እውነት በቃ መንገዴን እየተባባለ ነው። ኪያ የምር ኪዩ እኔ ያላንቺ አንቺ ለኔ ምናምን ነኝ መቤት መሆን ያለበት እንደዚህ ልጠይቅሽ ሁሉ ሲቻል ኧረ እንዴት ነው መለየት የሚቻል ልኑር ስንት ዓመታት የሰጠሽን ብርታት ቢሰጠኝ ፍቅርሽን ለመርሳት ደና ይቅጠምሽ ደና እዚህ ወለቆ ያላገኘም ጡይ እንዴ ማግኘት የሚችለው ሰው እግር እያለ እጅ እያለ ሮጣ መሄድ እየቻልክ እንዴት ዝም ብለህ ትቀመጣለህ? ያስችላል? ትረሳኛለህ። አረሳሽም እባክሽ አረሳሽም። መርሳት አለብህ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ እስኪ አንቺን ልጠይቅሽ ባንዴ ይቆርጣል ወይ እንዴት እንዳቃተኝ ምነው ባይ ተውልቄው ነው እሱ አንቺ ጋር ይሁን ኪዩ አትሰውልቂው። ይሄ እኮ ህልሜ ነው። ለአንቺ ቀለበት አለሽ፣ ለእኔ እኮ ምንም ነገር የለኝም ታውቂያለሽ። እርምህን አውጣ እንደ ሞት እርሳኝ ዳግማ ላንሳህ ዳግማ ታንሳኝ ይደንድን ልብ ቀብሮ እንደገባ አትዘንልኝ ሆድህ አይባባ። ወርቅ ቀለበት ገዝቶ ከ6 ዓመት በፊት የገዛትን ቀለበት አስሮልኝ ነበረ፣ ግን ቀለበቱን ሰጠሁት። በቃ እሱን ማስታወስ ስለማልፈልግ መልሼ የሰጠሁት እና እሱ ራሱ በጣም አስደብሮታል። የኔን ፎቶዎች እንዳለ በሙሉ ትደልታለህ፣ እኔም ያንተን ፎቶዎች በሙሉ ደልታቸዋለሁ። ከዛ በኋላ መኖር እንጀምራለን። ፈጣሪ ሊያለያየን ካሰበ እንድንረሳሳ በቃ ሊያደርገን ይገባል። እርግጠኛ ነኝ ልክ ነኝ። ሰላም ቤተሰቦቻችን እንዴት ናችሁ? ያው ፈጣሪ ይመስገን በጣም ደህና ነኝ። በህይወቴ እንደዚህ ሳምንት በህይወቴ ህልሞቼ ተሳክተው በህይወቴ ደስተኛ ሁኜ መኖር የምፈልገውን ህይወት ኖሬ አላውቅም። እውነቱን ለመናገር ከሆነ ለኔ ከቃል በላይ ደስታ ያሳለፍኩበት ጊዜ ነው። በቃ ከኪዩ ጋር እንዲኖረኝ የምፈልጋቸው ነገሮች በጠቅላላ ተሳክተው ያው ለአንዳንድ ቀንም ቢሆን ነፍሴን እጅግ በጣም በቃ ሙሉ ያደረገችኝን ደስታ፣ ሳቅ፣ ጨዋታ፣ ሀዘን፣ ደስታ መሆኑ የምፈልገውን ነገር ሁሉ ሁኜ አግብቻት ቀለበት አስሬላት ከሷ ጋር መዝናናት ፈልግ ነበር። ተዝናንቼ ያለ ምንም ሀሳብ ያለ ምንም ችግር ከሷ ጋር ምንም አይነት ኔጌቲቭ ነገር ሳይኖር በቃ እንደዚህ አይነት ህይወት ብቻ ነበር። ከችግር የራቀ ከቤተሰብ ችግር የራቀ ከጓደኞች ከሁኔታዎች ችግር የራቀ ጊዜ ከኪዩ ጋር እንደዚህ ማሳለፍ መኖር በቃ የወደፊት ህይወታችን እንዲህ እንድኖር ነበረ ሁሌም ማስበው ነው የነበረ። ያለፉትን እነዚህን ቀናቶች ምናምን እንዲሆን ነበር የምፈልገው። ያው በቃ ኪዩ ይህንን ህልሜን ህልም ብቻ ሆኖ እንዳይቀር ቢያንስ ይሆናል አይደል በሱሱም ቢሆን እንዳየው አድርጋኛለች። እና የእሷ እቅድ ነበር እንደዚህ ከከተማ ወተን ምናምን ተዝናንተን ምናምን ነገር እንድንመለስ። እውነቱን ለመናገር ከሆነ ሲታሰብ እኔ እዛው ሆኜ ለኪዩ ደስታ ስል ነው እንጂ እውነት ይሆናል ብዬ ይህንን ነገር ማሰብም አልቻልኩም ነበሩ። እና እንኳንም አልቀረንም በቃ እንኳንም አየሁት እንኳንም መጣው። በጣም እጅግ በጣም የሚያምርና ሰላማዊ ጊዜ ነበርና አሁን ደግሞ የደቂቃዎች እድሜ ብቻ ያቀርቱታል እኔ ከኪዩ ጋር አብሬ የምሆንበት። ያው ሪሴፕሽን ውስጥ ናት፣ እሷም ልብስ እየቀያየረች ኪዩ መታለች እና ከ2-3 ደቂቃ በኋላ ከኪዩ ጋር አብረን አይደለም ወይማ መጣሽ ጨረሽ? እንዴት ነው የምታምሪው? ምን መናገር አልፈልግም። በቃ ስለዚህ እንደዚህ አብረሽ ቁጭ ማለት ይቻላል። ፈልግ ሰዓት ሄዳ
ሊመሽ ነው 11 ሰዓት ምናምን ነገር አዲስ አበባ ለመድረስ ደግሞ 1-2 ሰዓት ይፈጅባል። ዋው ይፈጅብናል። አብረን እንሄድ አብረን አይደለም ሄደው ለምን ለብቻ ነው ሄደው ከዚህ በኋላ አንተም በራስ መንገድ እኔም በራሴ መንገድ ተባብለን አይደል ቃል የተገባባን። እኔም ቃሌን አላጥፍም አንተም ቃሌን አታጥፍ እና በራሳችን መንገድ ማለት ኪዩ እያልሽኝ ያለሽው ከዚሁ ጀምሮ በቃ ኢንሽናል ላይ ነው ማለት ነው። ኮምቦራ ከዚህ በኋላ በቃ ከዚሁ ድምጽሽ መስማት አልችልም ማለት እንሂድ አይመስልም? ሰዓት አልሄደም። ተጋብተናል። አሁን ደግሞ ወደ ፍቺ መሄድ አለብን አይመስልም? ያረግልኝ ቀለበት መቼም ማውለቅ አልፈልግም ነበር፣ ግን ኪዩ ተውልቂው ነው እሱ ማውለቅ አለ። አንቺ ጋር ይሁን ኪዩ አትውልቂው። ይሄ እኮ ህልሜ ነው። በቃ ከአንቺ ጋር እንዲኖር ነው የምፈልገው። ማለት የኔ አንድ ነገር መጨረሻ ላይ የሆነ አለ አንቺ ጋር እንዲሆን የምመኘው ነገር እኔ መሆን ካልቻልኩ ቢያንስ ይሄ ቀለበት እንዲሆን ፈልጋለሁ። አውቃለሁ ይረብሽሻል። ይሄን ባየሽ ቁጥር ትሰበሪያለሽ፣ በጣም ትጨነቂያለሽ። አውቃለሁ ማለቴ ትናንታችን ዞር ብለሽ ታስቢያለሽ እነዚህ ነገሮች ስታይ፣ ግን ቢያንስ በቃ ይሄ ህልሜ ነበር ኪዩ አንቺ ጋር ይሁንልኝ። እሺ አይ በፈጠረሽ አታልቅሽ፣ በቃሽ። እሺ አታልቅሽ። እኔም የራሴን ህይወት መመስረት አለብኝ። ሰው አይደለሁ፣ ሁሌ መጠበቅ አልችልም። አንተ ጠብቄ ምንም ማድረግ አልችልም። ስለዚህ እንጂ ደግሞ መቼም ቢሆን የራሴን ህይወት መሰረት አልችልም። ይሄ እኔ ጋር እንደሆነ እያወቅህ አንተን በሰላም ልትኖር አትችልም። ለእኔ ብለህ እንዳደረግከው አውቃለሁ። ለእኔ በላይ 3 ወር የቤት ኪራይ ያለብህ እንዳደረግልኝ አውቃለሁ። ግን ይሄ ለእኔ ስጦታ አይደለም። ይሄ ማለት ለእኔ አንተ ነህ። ይሄ ለአንተ ካልመለስኩ ለእኔ መቼም ሰላም አሉት። ይሄ ቀለበት ስታደርግልኝ እንዳገባች ሴት ነበር እየሆንክ ያለሁት። አንድ እንዳገባች ወንዶች እንኳን ምን ሆኖ ነው የሚል አይነት አስተያየት ያላት አይነት አለ አይደለ? በቃ እንደዛ ነው እየሆንክ ያለሁት። ስለዚህ ደግሞ እንደዛ መሆን የለብኝም። ያውንም አደርገዋለሁ። ስለዚህ ማውለቅ አለ። እሺ አንቺ ጋር አታድርጊው፣ ግን ቢያንስ ምናልባት ስናፍቅሽ አውጥተሽ አታዩ? ቢያንስ ስናፍቅሽ አውጥተሽ ለአንቺ ቀለበት አለሽ፣ ለእኔ እኮ ምንም ነገር የለኝም ታውቂያለሽ። እርምህን አውጣ እንደ ሞት እርሳኝ፣ ዳግማ ላንሳህ ዳግማ ታንሳኝ። ይደንድን ልብህ ቀብሮ እንደገባ አትዘንልኝ ሆድህ አይባባ። እርምህን አውጣ። እኔም ጠንካራ መሆን አለብኝ። ጠንካራ አይደለሁም። እኔ ሁሌ እምላለሁ ጠንካራ መስዬ ይታያችኋለሁ እንጂ እኔ ጠንካራ አይደለሁም። በህይወቴ ውስጥ እኔ ራሴ ስር በጣም ብዙ ጊዜ ስላንተ አልቅሻለሁ። ፊት ለፊት የማለቅስ ሆናት ዋጣ አድርጌ ያዝኳችሁ ብዙ አሉ። ግን እኮ ያንቺ አይሆንልኝም ያላንቺ ታውቂያለሽ። እኔ ሆነልኛል ያላንቺ አይሆንልኝም። ዝም ብዬ ላስመስል ዝም ብዬ ይሆናል አይደል? በቃ ከዚህ በኋላ ጠንካራ እንድትሆኚ የሆነ ነገር ልበልሽ እንጂ ኪያ ማልቀስ አልፈልግም። ማልቀስም አልችልበትም እኔ ሲጀምር። ግን ጠንካራ አልሆንም። ግን አይገርምሽም? ከኔ ጋር ይሆናል ሁሌም። ከትላንት ወዲያ ተጋብተን ነበር። ከትላንት ወዲያ በፊት ደግሞ ቀለበት አዝረን ነበር። ከዛ በፊት ደግሞ ጀልባ ላይ ምናምን ነገር እየዋኘን ነበር። አንተ አንድ ቀን ነው የሚመስለው፣ የሆነ 3-4 ቀን ምናምን ነገር አይመስልም። ቃል ግባልኝ ሮዛን ከዚህ በኋላ እንደማታስከፋት። በእኔ ምክንያት ብዙ አስከፍታታል እና ከዚህ በኋላ መከፋት የለባትም። ከምትችለው በላይ ነው የቻለች።
ከሚባለው በላይ ነው የቻለችን እና በጣም ነው ላመሰግናት የምፈልገው። እሺ አንቺስ ምን ልትሆኚ ነው? እሺ አንቺስ እንዴት ልትሆኚ ነው? እሺ እኔ ሰው ነኝ እንጂ ሰው ሆናለሁ። ወዴት ነው የምሄደው? ከዚህ በኋላ ሲጀምር ከዛ አዲስ አበባ ተመልሰሽ ከዛ ወደ ትዳርህ ትመለሳለህ፣ ወደ ራስ ትመለሳለህ። ይከን አምጣው የኔን ፎቶዎች እንዳለ በሙሉ ትደልታለህ። እኔም ያንተን ፎቶዎች በሙሉ ደልታቸዋለሁ። ከዛ በኋላ መኖር እንጀምራለን። ፈጣሪ ሊያለያየን ካሰበ እንድንረሳሳ በቃ ሊያደርገን ይገባል። አለበዚያ እኔ እናንተ እንድንለያይ ፈልገው እንድንረሳሳ ካላደረገን ፈጣሪ የሆነ የመርሳት ነገር ካላመጣልን ሁሌም ቢሆን ፈጣሪያችንን እየወቀስነው እንኖራለን። አረሳሽም ትረሳኛለህ። አረሳሽም እባክሽ አረሳሽም። መርሳት አለብህ። አረሳሽም መርሳት አለብህ። መቼም ነው ማረሳሽ። መቼም ከሄድሽ በኋላ እግርሽ ልክ ቻው ካልኩሽ በኋላ የኔ ስቃይ የኔ ህመም ያኔ እንደሚጀምር አውቃለሁ። የኔ ስቃይ የኔ እብደት ቻው ካልኩሽ በኋላ እንደሚጀምር አውቀዋለሁ። ተነሳው እየመሸብህ ነው። አሁን ተነስ። ዝም ብዬ አንድ ሰከንድ እንደዚህ ቁጭ ብለሽ ትንሽ በቃ ጸጥ በል። መጠንከር አለብህ አኑ፣ መጠንከር አለብህ። ጠገር ማለት አለብህ። በቃ ምን ይልብኝ ነው ራሴን ያመመኝ። ተነስ፣ መጠንከር አለብህ። ተነስ። ኧረ ደነዘዝኩ። ማውራው ነገር ራሱ ግራ ገባኝ እኮ። ከዚህ በኋላ ኪያ የምትባል ልጅ አታውቅም። በፍጹም ኪያ ዋሽ ካልሽኝ ስለ ሁሉም ነገር በጣም ነው የማመሰግነው። ስላደረግክልኝ ነገር፣ ትዳርህን የሚያክል ነገር ትተለን የዚህ 5 ቀን በላይ መቀመጥ በጣም ነው የማመሰግነው። የእውነት በጣም ከአንቺ ብዬ እኮ አይደለም ለራሴ ብዬ እኮ ነው ከአንቺ ጋር የሆንኩት። እዚህ የኔን ስሜት አክብረህልኝ ነው። በቃ እውነት አክብረህ ስለመጣ በጣም ነው የማመሰግነው። በጣም ነው የምወድህ። ለመጨረሻ ጊዜ ልነግርህ የምችለው በጣም ነው የማፈቅርህ። የኔ ባትሆንም ማለት ምንድን ነው እሺ? አሁን አንቺ የሌለሽበት ዓለም ላይ ያለው ነገር እሺ ምንድን ነው ኪያ? እሺ ቆይ ምንድን ነው? እሺ እኔ ከሮዛ ጋር አዲስ ህይወት ትጀምራለህ። ኒካ ነበር ያሰራችሁት፣ ሰርግም ታደርጋለህ። ሴት ልጅ ናት፣ እሷን ብዙ ነገር ያስፈልጋታል። ያንን ካደረግክ በኋላ ደግሞ ልጅ አለ። በቃ ከኔ እናንተ መሀል እንዲሆን የማይፈለጉት ነገሮች በሙሉ ከሌላ ሰው ጋር ግን ችግር የላቸውም። ስለዚህ እነዛን ታደርጋለህ ማለት ነው። እንሂድ በቃ ነው ታሽ። አብረን አንሄድም? ለምንድን ነው አብረን ማለት? አብረን አንሄድም ማለት ቢያንስ ከአዲስ አበባ አብረን ነው የመጣ ነው አይደል? አይ አብረን የመጣ ነው እኮ እዚህ ልንቆይ ነው። አሁን ግን አብረን አንሄድም። ልሸኝ? አትሸኝ፣ ራሴ ሄዳለሁ። እሺ ማመት ቶሎ ወስድሽ ነው። እሺ ችግር የለም። ከማን ጋር ትይችልሽ? ችግር የለም። ማን አለሽ? ማንም ይኖር፣ ችግር የለም። ቶዬ ጣልቼዋለሁ። ቶዬ ይመጣል። የምርሽ ነው? እዚህ መሆናችን አውቋል? አዎ ነገርኩት። አሁን ደውዬለት ነበር፣ አውርቼዋለሁ። እውነት እመጣለሁ አለሽ? አዎ አንዴ ለመጨረሻ ጊዜ እንትናን እንያት ባህሯን አይተናት ከዛ ወደ ራሳችን እንድንመለስ አላየም። በቃ ወደ እስቄ ልመለስ። ና አኑዬ ነው አንቺ እሺ ቦርሳሽ እዚህ ጋር ሆነን ቬሎ ለብሰሽ አስታውሽ ያሳለፍነው የሆነ የለበሻቸው ልብሶች ምናምን ዛሬ እተና
እዚህ ጋር ቁጭ እዚህ ጋር ቁጭ እዚህ ጋር ቁጭ ትሞርታች ሰዓት እኮ እየሄደብን ነው። ይሄዳሉ። ደስ የሚል ጊዜ ቀን ደስ የሚል ቀን አሳለፍን አይደል? ቆንጆ ሳናስብ ሱፍ አድርጌ አገባሁሽ። እንደውም ከአሁኑ ጊዜ አዝለ የድሮቹ ጊዜዎች በደንብ ያስቁኛል። የትኞቹ? አንተ እኔ ልታይ ከሶፊ ጋር የምትመጣበት ያኔ ወፍጮ ቤቱ ላይ ድረስ ጠባሳ ሆኖ የተቀመጠው ወፍጮ ቤቱ ላይ ያለ እንደሆነ ያባረረኝ የወደቅሽው የጉልበት በጣም ሰው እሺ። ስለዛ ጊዜ እሺ ቆንጆ አንተን ያገኘሁበት ስለሆነ አልደበረኝም። እዚህ ላይ እሱ ነገሮች ያለፉኩ በመጥፎ ብዙ ነገሮች ተደራረቡብን። ላይ በላይ ቤተሰቦችሽ እዚህ ላይ ሽምግልና ሊላክልኝ ሲል ሽምግልና እንዴት ሆነ ነበር አሞሽ ያኔ ምናምን ነገር ጥለሽ ወደ ገዳም ምናምን ልትሄጂ የነበረበት ጊዜ ምናምን እጅግ በጣም አብረን ሆነን ደስ አለን ብለን ስናስብ ደግሞ እነ ሰላም እነ ምናምን የሰሩት ሴራ እነ ሰላም ያደረጉት ነገር ምናምን አስረገዝክ ሲባል እንደዚህ ሆንኩት። ማስረገዝ ነው ቆንጆአለው። እኔ አለማርገዝ ነው ያስጠላኛል። ለዛ ነበረ ማታ ላይ መጣሽው እዚህ ነበረ ብዙ ሰው እኮ ይሳሳታል። አሁን ተሳስቼ ስሆን ቆይ ማታ ላይ መተሽ ምናምን ነገር እንደዛ ተሳስተ ቢሆን ይቆጫል። እኔማ አይቆጨኝም ልሳሳት እንዲያውም እኔና አንቺ ብዙ ህይወት አለን። እኔና አንቺ ብዙ የምናወራው ነገር አለን። እኔና አንቺ ብዙ ፍቅር እንኖረናል። ስለዚህ ከዚህ በኋላ እኔ እናንተ ምግብ ትዝታችን ብቻ ነው። ፈጣሪ ደግሞ የሚያውቀው ብዙ ነገር ይኖራል። በፈጣሪ ተስፋ አይቆረጥም። በዘው አሁንማ በፈጣሪ ተስፋ ቆረጥ። እኔና አንቺ ከዛሬ 10 ዓመት በፊት እንተዋወቃለን። ማን እንደሆንሽ አላውቅም፣ ምን እንደሆንሽ አላውቅም፣ የት እንደነበርሽ አላውቅም። ኪዩ የምትባል የዛሬ 10 ዓመት ማለት እኮ ለአንተ ከ2 ዓመት በፊት እኔን ከማወቅ ከሞት ከ2 ዓመት በፊት ማለት እኮ እሱን እኮ ነው የምልሽ። አንተዋወቅማ ማን እንደሆንሽ ኪያ እንደሆንሽ እዚህ ምድር ላይ ኑሪ ማምናም የዛሬ 8 ዓመት ምናምን ነገር ለመጀመሪያ ጊዜ አየሁሽ እዛው ወፍጮ ቤትሽ ከእናትሽ ጋር መተሻ። ከዛ ዛሬ እዚህ ላይ ደረስን አይደል? ህይወት ስንከፋፈል ፍቅር ስንከፋፈል አንዳችን ለአንዳችን መስዋዕት ስንሆን ስንስቅ፣ ስናዘን፣ ስንደሰት በየሁሉ ነገራችን አንድ ላይ ብዙ የሚሰብሩን ነገሮች ብዙ እንደ ሰው አቁመው የማያራምዱ ሚሊዮን ነገሮች ባመናቸው ሰዎች ተከድተን ለኔ ብለህ ተደብድበሃል። ራሳችን በሰራነው ስህተቶች ምናምን ነገርም ጭምር በቃ ብቻ ትክክል ነው ብለን ያደረግነውን ነገር ሳንግባባ በጣም ብዙ ብቻ ተነስ በቃ ሂድ። ይቺ 5 ቀን ግን በ5 ቀን ውስጥ እኮ ብዙ ነገር አሳልፈናል። የኔ እናንተ ህይወት ሃትሪክ እስከሚሆን ድረስ በ5 ቀን ውስጥ ተጋብተናል። በ5 ቀን ውስጥ ሰርገናል። በ5 ቀን ውስጥ ቀለበት አሰርን። በ5 ቀን ውስጥ ቀለበት አሰርን። ቆንጆ እራት፣ ቆንጆ መዝናናት፣ ቆንጆ ተስፋ፣ ቆንጆ እህል። ይሄን ቀለበት ባህር ውስጥ ብጥለው ደስ ይለኛል። ከኔ ጋር ነው የኖረው፣ ከኔ ጋር ነው ያለችው አንቺ ማለት ነው። ለኔ ይሄ መቼም ነው መቼም ከኔ የትም አይሄድም። አስቀምጠዋለሁ። እስከዛሬ ያስቀመጥኩት ቦታ ከሰው ሁሉ አርቄ ደብቄ አስቀምጠዋለሁ። ለየት ያለ ዲዛይን ነው ግን ያለው። በጣም ስትናፍቂኝ እጄ አይዋለሁ እንደገና ጀምር። እውነት እየተለያየን ነው ግን ኪዩ እውነት በቃ መንገድን እየተባባለን ነው። ኪያ የምር ኪዩ እኔ ያላንቺ አንቺ ለኔ ምናምን በቃ ነኝ መቤት መሆን ያለበት እንደዚህ ነው።
5 ቀን ስናሳልፍ እኮ እኔም ለራሴ ቃል ገብቼ አንተም ለራስ ቃል ገብተህ አይደል? ግን ቃላችንን እንወጣዋለን፣ እንችላለን። በደንብ የምር አንቺ እኔን ሳታይ እኔ አንቺን ሳላይ ምናምን ኖርማል ህይወቴን ኖር ያልቃል ያልፋል አልሽኝ። በቃ እሺ ከናፈኩሽ ግን አግኝኝ። እሺ በፍጹም የሆነ ሰው የሆነ ማንነት የሆነ ነገር ምናምን ከገጠመሽ ግን ምንም ሁለቴ እንኳን እንዳታስቢ። በቃ በፍጹም አንተም ይሄን ነገር እንዳታስበው። አንቺ ከቻልሽበት ለአንቺ ስል ብዬ የማላደርገው ነገር እንደሌለ ታውቂያለሽ። አንቺ ከቻልሽበት በቃ አንቺ ችለሽ ከኖርሽ ችለዋለሁ። እኔን አለማግኘት ከቻልሽ እኔን አለማሰብ ከቻልሽ እሷ እኮ የምትፈልገው ይሄንን ነገር ነው እያልኩ ሰርገኞች ናቸው። እነሱ ዛሬ ህይወት እየጀመሩ ነው አይገሽ እዛ ጋር ሲጋቡ፣ እኔ እናንተ ደግሞ ህይወትን እየጨረስናት፣ እኔ እና አንቺ ደግሞ እያበቃ ሰው ሁሉ አዲስ ህይወት እየጀመረ ነው። ለምንድን ነው የኛ የቆመው? መልካም መንገድ፣ መልካም ህይወት፣ መልካም ኑሮ አለሞት። ከዚህ በላይ እናንተ መገናኘት የለብንም። እንደዚህ አቅም ሶኛል አይደል? ቀስ እያልክ ልሰማ አልጓጓሁም እንዴት እንደመጣ ስህተቱ ሆነ። ምን ያደርጋል ቃልሽ ላይ ቀይረው እውነቱን ተዩ። ምን ያደርጋል ይቅር ጊዜ ያልፈቀደው ፍቅር። እኔም አፈራሁት ሁኔታሽን ሁሉ ሲወራ። የሰው አፍ እንዲህ ነው ጠብቂ ራስሽን አደራ። ምንም ባላቆይሽ ከኔ ክፉሽን አልየው ባይኔ። ሄደን ሰው ምን ይሉታል ከራስ አልፎ ለማን ይወቅሱታል። እውነቱን አውቄ ህመሜን ደብቄ ልኑረው ዝምታ ሰንቄ። ልጠይቅሽ ሁሉ ሲቻል ኧረ እንዴት ነው መለየት የሚቻል? ልኑር ስንት ዓመታት የሰጠሽን ብርታት ቢሰጠኝ ፍቅርሽን ለመርሳት። ደና ይቅጠምሽ ደና ደና ይቅጠምሽ ደና የሸኘ ደጁን አያምንምና። እኔ ከዚህ በላይ ምንም ነገር አልቻልኩም እና ቶፋ ራሱ አልመጣም ብሎኛል እውነት ለመናገርና ድክም የሚላችሁ ቀን አለ። በጣም ነው ድክም ያለኝ እውነት ለመናገር ከሆነ እንደው ጠነከርኩ መሰለኝ። አሁን ላይ ቁርጥ እያደረገልኝ መጣ ሁሉም ነገር። ጠንካራ ለመሆን እየሞከርኩ ነው ያለው። ፈጣሪ ደግሞ ከዚህ በላይ እንትን እንደሚለኝ አውቃለሁ። ምንም ማድረግ ስለማንችል ማለት ነው። ከባድ ነው ትንሽ ሁሉም ነገር እንደዚህ ረግፎ እንደወጣ የሾላ ፍሬን ይሆን ነው። እኛም እኔም እሱም በጣም አዝኗል። ማሳየት አልፈለገም። እኔ በሰላም ይድረስ አይድረስ ራሱ ጨንቆኛል እየነዳ ስለሚሄድ ማለት ነውና በጣም ነው የሚያስጠላው። በጣም ከሚባለው በላይ ማለት ነው። ዳና
ያሬት ትፈልጊ አመሰግናለሁ ስለመጣ። እኔስ ሄዳልሽ እና እንዴት ነበር ታዲያ? ባይሆን ይሻል ነበር መሰለኝ። ተይ ሁሉም ለሄር ነው፣ ሁሉም ለበጎ ነው። አይ አሁኑ ባሰ። እሱ መሄድ ሳይፈልግ ነው እየሄደ ነበረው እና ብታየው ነው ያሳዝን ነበር። ለኔ ብሎ ነው የማይፈልግ ህይወት ውስጥ የገባው፣ ለኔ ብሎ እንጂ ፈልጎት አይደለም። ፈልጎት እንዳልሆነ ውስጡም ያስታውቅበታል። የዚህ ያሳለፍናቸው ላይፎች ብታያቸው እስከዛሬ ምን ሆነን ነው የምንጣላው እንላለን። ምን ሆነን ነው እንደዚህ የምንሆነው? አንድ ቀን አልተጣላንም። አንድ ቀን ቀኑ እንዴት እንደሚሆንብን አሪፍ ነበር። በመከራ ነው ያገኘሁት እራሱ ቦታ ያለቀስሽ ነው እንዴ? ከዚህ በኋላ እኮ አላገኘሁም ጡይ። እንዴ ማግኘት የሚችለውን ሰው እግር እያለ እጅ እያለ ሮጣ መሄድ እየቻልክ እንዴ ዝም ብለህ ትቀመጣለህ? ያስችላል ወይስ እኛም ብቻ ነው ያላስቻለን? ከባድ እኮ ነው ጡይ። ምን ይሻላል? ምንም የሚሻል ነገር የለም። በቃ እኔ አንተን የሚጠራው ከእሱ ጋር መመለስ ስላልፈለግኩኝ ነው። ቆየ ከሄደ ትንሽ ደቂቃ ቆይቷል። አስበኸዋል? የሆነ ነገር እንዳይሆን እየፈራኝ ነው። ማለት መኪና ነዳዱን ታውቀዋለህ፣ የሆነ አደራረጉ ምናምን በቃ ታውቀዋለህ እያንዳንዱ ነገር ነው። ብቻውን ነው እንዴ? አዎ ብቻውን ነው። የሆነ ነገር እንዳይሆን እየፈራሁ ነው። ግን በሰላም ነው የተለያያችሁት? ሰላም ነው፣ ግን ሰላም ያልሆነ ሰላም ታውቃለህ። እኔ እሱም በሰላም ተቃቅፈን ምናምን የተለያየ ነው። ግን ደግሞ በቃ ያስጠላ ነበር በጣም። የተለያየንበት መንገድ ምናምን ነገር በጣም ያስጠላል። ሁለታችንም እየተላቀስን ነበር የተለያየ ነው። እሱም ሳይፈልግ ነበር እየሄደ ነበረው፣ ራሱን እየወቀሰ ነበር ምናምን ነገር እና ትንሽ አስፈራኛ ነገሩ። እንዴት ነው የሚሆነው? እሺ እንዴት ነው የማደርገው? ከዚህ በኋላስ እንዴት ነው የሚሆነው? ቶዬ ከዚህ በኋላ እንዴት ነው የማደርገው? እንዴት ነው ያለ እሱ መኖር የምችለው? እውነት ጨክኜ ነው የውሳኔ የወሰንኩት ወይስ ምን ሆኜ ነው? ማን የወሰነልኝ? 5 ቀን ብቻ ስጠኝና ከዛ በኋላ በቃ ረሳለሁ ያልኩት መቼ ነው? ምን አፌን በልቶኝ ነው? ስላልሽ ይሆናል ማለት ነው። አይ መሆን አለበት። ለሚስቱ ሳይቀር ቃል ገብቶ ነው የመጣው። ቶዬ ለእሷ ሳይቀር ቃል ገብቶ ነው የመጣው። ለእኔ ብሎ ነው። ሁሉም ነገር ነው። ያውኑ ግን ከበደ። ያውኑ በጣም ከበደ። በቃ ተለያየ። በቃ ሄደ። አልመጣም ራሱ ተመልሶ። አልችልም። ግን እዚህ አይደል ጊዜ አሳልፈሽ ከምነግርህ በላይ ቀለበት አዝሮልኝ ነበር ታውቃለህ? ቀለበት ለኔ በወርቅ ቀለበት ገዝቶ ከ6 ዓመት በፊት የገዛትን ቀለበት አዝሮልኝ ነበረ። ግን ቀለበቱን ሰጠሁት። በቃ እሱን ማስታወስ ስለማልፈልግ መልሼ የሰጠሁት እና እሱ ራሱ በጣም አስደብሮታል። ልክ ነሽ። እርግጠኛ ነኝ። ልክ ነኝ። እርግጠኛ ነኝ። በቃ ምንም የምታደርጊ ነገር በቃ ልክ ነሽ። በራስሽ አንግል ልክ ነሽ። እሱም በራሱ አንግል ልክ ነው። ሁሉም ልክ ነው። እና እግዚአብሔር ነው ልክ ያለው ነው። እሱ
በቃ ወሰደኝ። እንሂድ ከዚህ ተፋጡ ነው